አጉልቶ ቆራኝቶኝ ኃይለኛው ጦዝታሽ ኃይለኛው ጦዝታሽ ኃይለኛው ጦዝታሽ ልረሳሽ አልቻልኩም በሙን ሰበው ልርሳሽ በሙን ሰበው ልርሳሽ በሙን ሰበው ልርሳሽ እክደከ ሰይጣን ይህም ቤት ላስሮጨው ወናየ ኮረመ ያቃዠኛል ሞን ነው አለውኝ እያልኩኝ ዘመድ ጎረቤቱን እኔስ አብጃለሁ ቆንና አለሊቱ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲላችሁ ሞኝላችኋለሁ። ቤተሰቦች ስትጎንደሉ ማዳች ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 3000 ላይክ እንድትጎጩት በትህትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሰበር ዜና። ኧረ ይሄን ቤት ወይ ጸበል አስረጩ ወይ ዋይት ሃውስን ጸበል አስረጭልኝ ባካችሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አብዷል ነው ማለት ያለሁት። ያልተጻፈ እያነበበ ግለ ደስታ ውስጥ ነው ያለው። ግለ ድርድር ውስጥ ነው ያለው። ከማንም ጋር እየተደራደረ አይደለም። ግለ ድርድር ውስጥ ነው ያለው። ግለ ደስታ ራሱ ከራሱ ጋር ይደራደራል። ራሱ በራሱ ይደሰታል፣ ይፎነጥዛል እና ግለ ፈንጠሲ ወእነቱ እኮ ነው። ኢራኖቹ ራሱ ግራ ገባቸው። እንዴ ሌላ ኢራን አለች እንዴ? እኛ ማናውቃት ኢራን አሜሪካ ከአሜሪካ ጋር ራሷ በራሷ እየተደራደረች ነው ብላል እና በጣም ነው የሚያስደነግጠው። ዓለም ላይ መሪዎች፣ ፖለቲከኞች በዚህ ደረጃ እያበዱ እንደሆነ ስታስብ የዓለም መጪው ዕጣ ፈንታ በጣም ነው የሚያስፈራው። ዶናልድ ትራምፕ ወጣ ኢራን 12 ጉዳዮች ላይ ተስማምታለች። እንግዲህ የዓለም ሕዝብ ይታዘበናል፣ ምን ይለናል፣ ይጎመግመናል። ነገ ሌላ ቃል ነው እንዴት ይሆናል? የለም ጨርሰው የለም በቃ አብደዋል። በእውነቱ ነው የምላችሁ ያለው። ዶናልድ ትራምፕ ወጥቶ ኢራን ያብላላችሁን ዩራኒየም በሙሉ ልታከስም ከዚህ በፊት ተብላልቶ ለኒኩለር የደረሰውን ደግሞ ለሶስተኛ ሀገር ልሰጥ ከዚህ በኋላ ዩራኒየም የሚባል ነገር ላትሞክረው ላታስበው ምላ ተገዝታ ለመቶ ተስማምታለች። ኢራን ያለ ምንም ቅድመ ሁኔታ ሙሉ በሙሉ እጅ ልትሰጥ ተስማምታለች። እንደውም ኢራን ለሚቀጥሉት 5 ዓመት ሚሳኤል የሚባል ነገር ላታመርት እነዚህ አጫጭር የሚባል በቃ እነዚህ ሰፈር ለሰፈር ለመንደር የሚሆነው ካልሆነ በቃ ኢራን ሚሳኤሎችን ላታመርት ሁለተኛ ሶስተኛ በእጅ አዙርም ቢሆን ጀርባው ለአሜሪካ የሚመች የመንግስት ለውጥ ለማድረግ ተስማምታለች። አምስተኛ ደግሞ ለኢራኖቹ ሐማስን፣ ሂዝቦላን፣ ሁቲን የሚባል ሁለተኛ ላይረዱ ሜዳ ላይ የጋዛ ህዝብን ሜዳ ላይ እንበትናለን። የየመንንም እንደዛው ሊባኖስንም በፈለጋችሁ ጊዜ መደብደብ ትችላላችሁ። ጋዛንም መደብደብ ትችላላችሁ። ከዚህ በኋላ እኔ ምንም ውስጥ የለበትም። ይሄ አጠቃላይ እጅ መስጠት እኮ ነው። ይሄ እኮ ኢራን ለዚህ ታዲያ 50 ዓመት በማዕቀብ ታሽታ ወገቧ ጎብጦ ህዝቧ ብዙ መከራ ውስጥ ወድቆ አንድ የኢራን ሪያል አንድ የአሜሪካ ዶላር በአንድ ሚሊዮን የአሜሪካ ዶላር የሚመነዘር ይሄ ሁሉ መከራ ኢራን ለምን ተቀበለች? ጥያቄ። ይሄ ሁሉ ጭፍጨፋ 10 ምናምን ሺህ ዙር ነው የተደበደበችው ኢራን። ታርጌቶች ነው የተመታው፣ ዙር ሳይሆን ታርጌት ነው የተመታው። እና ከዚህ ሁሉ እልቂትና ውርደት በኋላ ኢራን ተንኮታክቷ ተዋርዳ አንገት ደፍታ ትወጣለች። በዚህ ተስማምታለች አለ ትራምፕ። እኔ አብዛኛው ፖለቲከኞች በዓለም አቀፍ ደረጃ ከሃዲዎች እንደሆነ አውቃለሁ፣ አስመሳዮች እንደሆነ አውቃለሁ፣ አጭበርባሪዎች እንደሆነ አውቃለሁ። በዚህ ደረጃ እብደት እብደት እኮ ነው። አሜሪካን የሚያክል ግዙፍ ሀገር እንደዚህ ያለው ወፈፌ ሰው እጅ ላይ ስትወድቅ በጣም የሚገርም ነው። እውነቱን ለመነጋገር እኔ እግዚአብሔር በሚያውቀው ከዶናልድ ትራምፕ ይልቅ እማማ ዝናሽ ሞር ለዋይት ሃውስ ስልጣን የተመቹ ናቸው። ቢያንስ ጤናማ ናቸው። ቢያንስ ግራና ቀኙን ማሰብ የሚችሉ ናቸው። ቢያንስ ለንግግራቸው ስርዓትና ለኮት ያለው ናቸው። እውነቱ ነው በላቸው ያለሁት። ይሄ እኮ ወፈፌ ነው። ጉለ ደስታ፣ ጉለ ድርድር፣ ጉለ ምክክር ለኮ ይደረሰ እኮ ነው። እና ራሱ ከራሱ ጋር ይደራደራል፣ ራሱ በራሱ ይፈነጥሳል። እመኑኝ ነው ሌላ ነገር ይላል። እመኑኝ ኢራኖቹ ይሄን አያደርጉም። እመኑኝ 100% እርግጠኛ ነኝ የምነግራቸው። ኢራኖቹም ግራ ገባቸው፣ ኮንፊውዝ ነው ያደረጋቸው። ሌላ ኢራን አለው ራሱ ኢራኖቹ ደንግጠው እኛ ማናቃት ሌላ ኢራን አለ። እኛ እንደሆነ
ሚሳኤል ያለማቋረጥ እያዘነብን ነው። እስራኤል ላይ፣ ሳውዲ አረቢያ ላይ፣ አሜሪካ ላይ፣ ኢራን ላይ ማነው ኩዌት ላይ፣ ቀጠናው ላይ በሙሉ እሳት ያለ ፋታ ቀጠናው በሙሉ እየነደደ ነው። ዛሬ ቀኑን ሙሉ ሌሊቱን ሙሉ ሰሞኑ በሙሉ እየነደደ ነው። ለደቂቃ አልተቋረጠም ጦርነቱ። ሰውየው በግሉ ድርድር፣ በግሉ ፈንጠዚያ፣ በግሉ ደስታ፣ በግሉ ድርድር በእውነት በጣም ከአቅም በላይ ነው። እና ማይመስል ነገር ለሚስት አትንገር ቢባልም እነዚህ ዓለምን ለማሞኘት፣ ዓለምን ለማጃጃል፣ ዓለምን እንደ ቂል እንደ ሕፃን እንደ ጮቅላ ለማታለል እየሞከሩ ነው ያሉት። ኢራን እንደዛ አይደለም ያለችው። ኢራን አሁን ጊዜው የውጊያ ነው፣ የጦርነት ነው፣ መፋለም ነው፣ ውስዋስ ውስጥ ያለ ነው፣ እንዋጋ ብላለች። እና ምናልባት የንግግር ሀሳብ ካለው እንኳን በራሳቸው ነው ያስቀመጡት ይህን ቅድመ ሁኔታ ካለ እንኳን በዚህ ጦርነት የከፈልናትን እያንዳንዷን ዋጋ $1 1 2 3 4 ብላቸው በቢሊየን የሚቆጠር ዶላር ካሳ ትከፍሉናላቸው። አንድ ሁለተኛ በሆርሙዝ ሰርጥ ጉዳይ ላይ አዲስ ህግ ይወጣል። ከዚህ በኋላ ሁሉ ሰው ከፍሎ ነው የሚንቀሳቀሰው። ሁለተኛ ነው። ሶስተኛ ቶክስ ጦርነት ከቆመ ኢራንን ፈርቶና ሸሽቶ ፈርጥጦ የኢራንን ቶክስ አቁሞ ጋዛን መደብደብ፣ ሊባኖስን መደብደብ አይቻልም፣ የመንን መደብደብ አይቻልም። ከቆመ በአጠቃላይ ነው የሚቆመው። አራተኛ ኢራን ኒኩለር የማብላላት መብቷ እንደተጠበቀ የተከበረ ነው። ምናልባት በኒኩለር ቦምብ ጉዳይ ላይ ብቻ ልንነጋገር እንችላለን። አምስተኛ አሜሪካ ከዚህ በኋላ ሌላ ጦርነት ተዘጋጅታና አሞቻምቻ እኔን ለመዋጋት ዳግመኛ ላትመጣ፣ ዳግመኛ ድርሽ ላትል ወደዚህ ወደ መካከለኛው ምስራቅ ያላትን ጦርም ሁሉ አርጋ ትውጣ። ስድስተኛ የኢራን ተቃዋሚ የሆኑ ግለሰቦችን ራሱ አሜሪካ አሳልፋ ትስጣኝ፣ ከዛ እኔ ልጉረፋቸው። እና ኢራን ከመጀመሪያ ጀምራ ያለችው ይሄ ነው። ድርድር ውስጥ አልገባንም። እንደው ቅድመ ሁኔታ ሐሳብ ምንድነው ተብለው ከተጠየቁ ግን ይሄንን ነው የሰጠችው ቅድመ ሁኔታ። ስለዚህ ሰውየው በራሱ ሁኔታ እያበደ ዛሬ ጦርነቱ ይጠናቀቃል፣ ይፈጸማል፣ ይከናወናል። በቃ ከኢራን 3 ነጥቦች ነው የቀረው። በዛ ጉዳይ ከተስማማን ዛሬ ጦርነቱ ይቆማል። ኢራን እጅ ሰጠች ማለት ነው። ይሄ የልጆች ቃቃ ጨዋታ ነው። ኢራን እጅ አትሰጥም። ይሄ ሁሉ ዓመት፣ ይሄ ሁሉ እልቂት፣ ይሄ ሁሉ ውድመት በኢራን ብቻ አይደለም። ኢራንን ተማምነው በቀጠናው ላይ ደም የተከፈሉ ደማቸው የፈሰሰ የየመን ሁቲዎች፣ የጋዛ ሐማስ፣ የሊባኖሱ ሂዝቦላ ይሄ ሁሉ ሜዳ በትና ለራሷም ክብሯን ሽጣ ለውጣ አንገት ደፍታ ይሄ የማይመስል ነገር የማይመስል ነው። እና የክህደታቸው ጥግ ለመገምገም ከአይምሮ በላይ ነው ምላቻለሁ። ለማሰብ ከአይምሮ በላይ ነው ምላቻለሁ። ሙሉ በሙሉ እጅ ሰታኝ በቃ እጇን አጨብጭባ ልትገባ ተስማማች፣ ፈረመች ነው የሚሉት ዶናልድ ትራምፕ። ይሄ ደግሞ በፍጹም የሚሆን አይደለም። ኢራኖችም ግራ ገባቸው። ኧረ ሌላ ኢራን ካለ ንጎረን። እችኛ ኢራን ከሆነ የኛ ኢራን ከሆነች እናንተ ለድርድር ጭራሽ አናምናቸውም። አሁን እኮ ለድርድር ዘፈኑም ዜማውም እኮ የአሜሪካ ነው። ድርድር የሚለው ዘፈኑም ዜማውም ጩኸቱም መድረኩም የአሜሪካ ነው እንጂ ኢራኖቹ ምን እየተወራ እንደሆነ አልገባንም ጭራሽ ነው ያሉት። ምን እያወራቸው እንደሆነም አልገባንም ያሉት። እና በእርግጥም አይገባም፣ ለእኛም አልገባንም። ሰዎቹ ምን እየሆኑ በምን መልኩ እያበዱ እንደሆነ ለእኛም አልገባንም። እና ዓለም አቀፍ የሚዲያ አውታሮችም ተጨናንቀዋል። ምክንያቱም ጠዋት ሌላ ነው፣ ትንሽ አርፈድ ብሎ ሌላ ነው፣ ምሳ ሰዓቱ ሌላ ነው፣ ትንሽ አርፈድ ብሎ ሌላ ነው፣ ማታ ሌላ ነው፣ አርፈድ ብሎ ሌላ ነው። መያዣ መጨበጫም የለም። እና ክህደት አይፈሩ፣ ውሸትም አይፈሩ። በጣም የሚያሳፍር ነው። የዓለም ፖለቲከኞች አሁን እየሄዱበት ያሉት መንገድ እጅግ በጣም የሚያሳፍር፣ አንገት የሚያስደፋ፣ ውርደት የተሞላበት ነው። እማማ ዝናሽ እንኳን በዚህ ደረጃ አይሆኑም። በዚህ እድሜያቸው ብዙ ነገር አስበው አሰላስለው ግራና ቀኝ አይተው በማስተዋል ብዙ ነገር ያወራሉ። እና
አንድ ሀገር መሪ በዚህ ደረጃ ጨርቁን ሲጥል እንደማየት የሚያስደንቅም የሚያሳፍርም የሚያስገርምም ነገር የለም። የኔ ሀሳብ ነው። ሲሞቻችን ላይ ቃርግ ሼር አድርገው ወዳቻለሁ። ፒስ